በአውስትራሊያ ቦንዲ በተባለ የባህር ዳርቻ ላይ በተፈጠረ የአሸባሪዎች ጥቃት ከ16 በላይ ሰዎች ሞተዋል። በዚህ ጥቃት ላይ መሐመድ የተባለ አንድ የ40 ዓመት ጎልማሳ ያደረገው ድርጊት ዓለምን እያነጋገረ ይገኛል። የአሜሪካኑን ፕሬዝዳንት ዶናልድ ትራምፕን ጨምሮ ሌሎች እጅግ ታዋቂና ባለሀብቶች የዚህን ሰውዬ ድርጊት እጅግ በጣም እያሞገሱ እንደ ጀግና እያዩት ነው። The man in white there running up and tackling that suspected gunman. There is a struggle and you can see he ከሰዓታት በፊት በአውስትራሊያ ቦንዲ በተባለ የባህር ዳርቻ ላይ አይሁዳውያን የራሳቸውን የአምልኮ ወይም የጸሎት ስርዓት እየፈጸሙ ባለበት ወቅት ነበረ ይህ የሽብር ጥቃት የተከሰተው። ከተለያየ አቅጣጫ የተለያዩ ግለሰቦች ወይም አሸባሪዎች ወደ እነዚህ ባህር ዳርቻ ላይ ያሉ ሰዎች ተኩስ ይከፍታሉ። በዚህ ተኩስም በጣም ብዙ ሰዎች ቆሰሉ። ከ16 በላይ ሰዎች ደግሞ ህይወታቸው አለፈ። ይህንን ተከትሎ ከአሸባሪዎቹ መካከል ሽጉጥ ወደሚተኩሰው ግለሰብ መሐመድ የተባለ አንድ የ40 ዓመት ግለሰብ የራሱን ህይወት መስዋዕት አድርጎ ወደዚህ አሸባሪ ይሄዳል። በፍጥነትም እየተኮሰ ያለውን ግለሰብ በአንድ እጁ አንገቱን በአንድ እጁ ደግሞ እየተኮሰ ያለውን መሳሪያ በመያዝ በመታገል መሳሪያውን ይነጥቀዋል። በመቀጠልም ይህ አሸባሪ ከወደቀበት ተነስቶ ለማፈግፈግ ይሞክራል ወይም ደግሞ ይሸሻል። መሐመድም እንግዲህ ልምድ እንዳለው ያሳውቅ ነበር። የተለያዩ ይህንን ድርጊት የሚያሳይ ተንቀሳቃሽ ምስሎች በተለያየ ሶሻል ሚዲያ ይሰራጫል። ነገሩን እጅግ በጣም ደግሞ መነጋገሪያ ያደረገው ይህ ግለሰብ ሙስሊም በመሆኑና ጥቃት የተፈጸመባቸው ያለው ደግሞ አይሁዳውያን መሆናቸው ነው። ይህንን ተከትሎ የአሜሪካኑ ፕሬዝዳንት የዚህን ሰውዬ ድርጊት እጅግ በጣም በማወደስ ይህ ሰውዬ ጀግና ነው፣ በጣም ሊወደስ ሊመሰገን ይገባል ብለዋል። ሌሎች ባለሀብቶችም የዚህን ሰውዬ ድርጊት በሶሻል ሚዲያ ተከታትሎ እጅግ ልቡን በመንካቱ ይህን ሰውዬ እጅግ ብዙ ብር ሊሸልመው ፈልጋለሁ ማለቱን ተገልጿል። የተለያዩ ግለሰቦችም የጎፈንድሚን አካውንት ከፍተው የዚህ ሰውዬ ብር ያሰባሰቡለት ይገኛሉ። ምክንያቱም ከደቂቃዎች በኋላ ያንን ድርጊት ከፈጸመ በኋላ ይህም ግለሰብ በሁለት ጥይቶች ተጎድቷል፣ እጁና ትከሻው ላይ። በዛ ምክንያት ሆስፒታል ነው የሚገኘው እና ዓለማችንን እያስገረመ ይገኛል። ይህ የምትመለከቱት ተንቀሳቃሽ ምስል እንግዲህ ይህ ሰውዬ ራሱን መስዋዕት አድርጎ እነዚህ ንጹሃን የሆኑ ግለሰቦች በአሸባሪዎች ጥቃት እንዳይደርስባቸው ራሱን መስዋዕት አድርጎ የተከላከለበት መንገድ ይሄንን ይመስላል። ሙሉ ቪዲዮን ተከታትለን እንመለስ። Gunman, there is a struggle and you can see he appears to wrestle what looks like a shotgun out of that man's hands. Now, the individual in white has not at this point been identified, but local leaders are hailing what they say were extraordinary acts of personal courage by people who just jumped in at the scene. It is very likely that that man saved some lives by appearing to disarm that gun. Them are two police officers. Authorities are saying police were on the scene and engaging in a gun battle with these shooters within just minutes. Police are also saying that they found a car linked to the killed gunman, which does appear to በመቀጠል የህንዱ ታዋቂው አየር መንገድ እጅግ መነጋገሪያነቱን እንደቀጠለ ነው። ምንድነው የተፈጠረው? ሰሞኑን ሁለት ጥንዶች የሰርግ ፕሮግራማቸውን ሊያከብሩ በሺዎች ከሚቆጠረው የቤተሰቦቻቸው መኖሪያ ድግስ ተደግሶ ይጠብቃቸው ነበረ። ሰርጋቸውንም ሊያከብሩ ወይም ደግሞ ሰርጋቸው ላይ ለመገኘት በህንድ የሚታወቀውን ኢንዲጎ ትኬት ቆርጠው በመጠባበቅ ላይ ሳሉ ነገር ግን የነሱ በረራ በድንገት ይሰረዛል። ስለዚህ እነዚህ ጥንዶች የራሳቸው ሰርግ ላይ መገኘት አልቻሉም ማለት ነው። ይሁንና በበረራ ምክንያት እንኳን ቢቋረጥ ሰርጋችን ላይ አንቀርም በማለት በቨርቹዋል ወይም ደግሞ ኦንላይን ሰርጋቸውን ማክበር ችለዋል። ወዳጅ ዘመድም እነሱም በአካል ባያገኛቸውም እንግዲህ በኦንላይን እየተመለከተ እየበላ እየጠጣ ፎቶ በስክሪን እየተነሱ መሄድ ችለዋል ማለት ነው። እንግዲህ ዓለማችንን እጅግ በጣም ያነጋገረ ሰሞኑን ይህ ዜና ነው። በተመሳሳይ ደግሞ አንድ ፍላይት ላይ አውሮፕላኑ ሊነሳ ሲል አንድ እርግብ ወደዚህ ወደ ታዋቂው ኢንዲጎ አውሮፕላን ውስጥ ትገባለች። እንግዲህ ለሰዓታት እቺን እርግብ ለማስወጣት በረራዎች ተስተጓጉለው ነበር ማለት ነው። ቪዲዮውን ተከታትለን እንመለስ። በላቲቪያ ደግሞ እጅግ በጣም አስገራሚ ዜና ሰሞኑን ወጥቷል። የወንዶች ቁጥር በማነሱ ምክንያት ላቲቪያ ውስጥ የሚገኙ ሴቶች ወንዶችን
ይከራያሉ ማለት ነው። ይህ ዜና እጅግ በጣም ብዙዎችን እያስገረመ ይገኛል። እውነትም የሴቶች ቁጥር እጅግ በጣም በመብዛቱ ሁኔታ ለትዳር የሚሆን ወንድ እንኳን በዛ አካባቢ የለም ማለት ይቻላል። ስለዚህ ሴቶች ምንድነው የሚያደርጉት? ወንዶችን ይከራያሉ ማለት ነው። ወንዶችን ይከራያሉ ሲባል ለተለያየ ግንኙነቶች ሳይሆን እንግዲህ ሴቶች ብቻቸውን ለመኖር ይገደዳሉ ማለት ነው። እንግዲህ በሀገሪቷ የሴቶች ቁጥር እጅግ በመብዛቱ የተነሳ ሴቶች ብቻቸውን በሚኖሩበት ጊዜ አንዳንድ ከባድ የሆኑ ስራዎችን ቤታቸው ውስጥ ማከናወን አይችሉም። በዚህ ምክንያት ሴቶች የሰዎችን ባል በመከራየት ወደ ቤታቸው ይዟቸው በመምጣት የተለያዩ ስራዎችን እንዲያግዟቸው በኪራይ ምክንያት ይጠቀማሉ ማለት ነው። ይህን ተከትሎ እንግዲህ ወንዶች እጅግ በጣም በገበያቸው እየጨመሩ ከስራቸው ከኖርማል ስራቸው ውጪ ደግሞ ተጨማሪ ስራዎችን በመስራት ገበያቸውን፣ ኢኮኖሚያቸውን፣ ኪሳቸውን እየሞሉ ይገኛሉ ይባላል። እንግዲህ ወደዚች ሀገር መሄድ ያጓጓል ማለት ነው። እንግዲህ ወንዶች ይህንን ዜና ስትሰሙ ሀገሪቱ መንግስት ባደረገው ጥናት የሴቶች ቁጥር ሊጨምር ወይም ደግሞ የወንዶች ቁጥር ሊቀንስ የቻለበት ምክንያት አብዛኛው የዚች ሀገር ወይም ደግሞ የላቲቪያ ሀገር ወንዶች አብዛኞቹ አጫሾች ናቸው። በማጨሳቸው ምክንያት በተለያየ ካንሰር፣ በተለያየ በሽታዎች ቶሎ የመሞት ሬታቸው በጣም ፈጣን ነው። ሌላ ጥናት ደግሞ እንደሚያሳየው አብዛኛው ወንዶች ሰውነት ወይም በክብደታቸው እጅግ በጣም ወፍራም ከመሆናቸው የተነሳ ለተለያዩ በሽታዎች በመጋለጣቸው ምክንያት እድሜያቸው አጭር ይሆናል። ይህንን ተከትሎ እንግዲህ በላቲቪያ የሴቶች ቁጥር በመብዛቱ ባሎችን እየተከራዩ የተለያዩ ከባድ ስራዎችን እያሰሩ መሆኑን እንግዲህ ሰሞኑን አንድ አስገራሚ መረጃ ሰምተናል ማለት ነው። ሌላው ደግሞ በቻይና አንድ መካነ አራዊት ውስጥ አንድ ድብ የጥበቃ ሰራተኛውን በአስገራሚና በአሳዛኝ ሁኔታ ጥቃት አድርሶበታል። በቪዲዮ ላይ ወይም ደግሞ የተለያዩ ተንቀሳቃሽ ምስሎች እንደሚያሳዩት ከሆነ ጥበቃ ሰራተኛው ይህንን ድብ ይዞ ለተመልካቾች ወይም ለጎብኚዎች እያሳየ ባለበት ድንገት ባህሪው ይለወጥና ይህ ጠባቂው ላይ ጥቃት ይፈጸምበታል። ወደ መሬትም ጥሎ አለቅም ይለዋል። በፍጥነትም ሌሎች ጥበቃ ሰራተኞች ደርሰው ለማስለቀቅ ይሞክራሉ። ከደቂቃዎች በኋላ ካስለቀቁ በኋላ ይህ የተጎዳው ጥበቃ በንዴት ተመልሶ ወደ ድቡ በመሄድ ጥቃት ያደረሰበትን ድብ አጸፋ ለመመለስ ይሞክራል። ነገር ግን እንግዲህ ድቡ አጸፋው አሁንም ከመጣ አይቀር ብሎ ሁለተኛ ጥቃት ይፈጽምበታል ማለት ነው። እንግዲህ እስቲ ቪዲዮውን ተከታትለን እንመለስ። እጅግ በጣም አስገራሚ ዜና ነው። እሺ ተመልካቾቻችን በዚህ ሳምንት በተፈጠሩ አስገራሚና ብዙ ሰዎች መነጋገሪያ የሆኑ ዜናዎች እነዚህ ነበሩ። በቀጣይ በተሻለ ቪዲዮ ተመልሰን እስከምንገናኝ ቻናላችንን ሰብስክራይብ ማድረግ እንዳይረሳ። ደህና ሁኑ። ናሁታ ቲዮ